ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? እንግዲህ እነዚህ ሁለት ልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል። እና የተወሰነውን ካየሁት አንፃር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሐሳብ ላይ፣ አንድ ደግሞ በእህታችን ሐሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል? የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደው ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በእንደነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሁሉ ሊነሳ ራሱ ይችላል ሳያውቀው። ስለዚህ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱስ በግልጽ ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ በቃ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችውና ነው አይደለም። በፍጹም መጽሐፍ ቅዱስ ላይ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ አሁን እህታችን እንዳልሽው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር። ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ ወይም ሎድድ ዴፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አምጥተህ ተለጠፈበትና ከዛ በኋላ ሰዎች ያን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው፣ ዴፊኒሽን ነው እና ፋላሲ ነው። እንደነዚህ ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድነው የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊውን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንፃር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳቤ ሳይሆን የክርስትና ሐሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊዝ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንፃር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስቡ። አይ ነው እንደዛ አይደለም ብትልም ሳታስበው እንደዛ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው ሆነ ልትቀርም ትችላለህ። ስለዚህ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንዲያው እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ 7 ከቁጥር 2 ጀምሮ እንደዚህ ይላል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምን ጠንቅ? ስለ ዝሙት ጠንቅ ማለት ባል ለምሳሌ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምትተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ትልቅ የሆነ ኃጢአት ነው። ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑራት። አለቀ። አይቷል ከዝሙት ለመትረፍም ጭምር። ምክንያቱም ትፈተናለህ በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ትይዛለህ። ስለዛ በቃ የራስህን ናት ከሷ ጋር ነገር ትፈጸማለህ። ሚስትም ልክ ሴትም ልክ እንደዛ የራሷን ባል ታገባና ከሱ ጋር እንደፈለገች ነገር ትፈጸማለች። ይልና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው፣ ትክክል ነው። አለቀ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም።
ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም አዎ በገዛ ስጋዋ ላይ ስልጣን የላትም። ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃ አለቀ። የባል ስጋ የራሷ ሴትዮዋ ማለት ሚስትየዋ የራሴ ነው ብላ ነው የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የሷ ስጋ የባሏ ነው፣ ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለም ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ። ምን ብሎ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ። ለምን? ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድነው እያለን ያለው ቅዱስ ጳውሎስ? ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂን ሙሉ በሙሉ ውጭ ላይ አሟጣ ጨርሰ መምጣት አትችልም ነው። ስትመጣ የምትጠብቀ ሚስት አለች፣ ወንድ ላጤ አይደለም። ስለዛ ግዴታ ሚስት ይሄን ነገር ከፈለገች መከልከል አትችልም። ለሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ሶ ምንድነው እሷ እየተፈተነች በዛ ነገር ጠላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆን ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር እኮ ነው። በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሐሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁሉ ጊዜ ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አንይ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው። ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳደብ ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገር ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆየን። ለመሆኑ ማን ነው ፕሮቴስታንት የሆኑ እህት ወንድሞቻችን የኦርቶዶክስ የመልካም ወጣት መርሃ ግብርን መተው መከታተልና ትምህርቱ መማር አይችሉም ያለው ማን ነው? አረ ይችላሉ። ፕሮቴስታንት እህት ወንድሞቻችን እባካችሁ በአሁኑ አርብ ማታ ከምሽቱ 3 ሰዓት ያለው የኦርቶዶክስ የመልካም ወጣት ሁለተኛ ዙር ትምህርት እንዳያመልጣችሁ። እዛ ላይ እንደ እግዚአብሔር መልካም ፈቃድ ስለ ጸጸት ከኃጢአት ስለመመለስ በደንብ አድርገን በመጽሐፍ ቅዱስ የማስረጃዎች የተደገፉ የክርስቶስ ኢየሱስን ቃል እያነሳን በደንብ አድርገን እናወራለን። ኦርቶዶክስ የሆናችሁ ወንድሞች እባካችሁ ኮሜንት ሴክሽን ላይ ግቡና ሁላችሁም ለፕሮቴስታንት እህት ወንድሞቻችሁ ያላችሁን ፍቅር ግለጹላችሁ። በዚህ አጋጣሚ ፕሮቴስታንት ሆናችሁ በከባባር ሱስ ውስጥ ያላችሁ፣ ፕሮቴስታንት ሆናችሁ በከባባር ልምምድ ውስጥ ያላችሁ፣ ፕሮቴስታንት ሆናችሁ ስጋችሁን በመሸጥ ያላችሁ፣ ግብረ ሰዶም የሆናችሁ በተለያየ አይነት ከባድ በሚባሉ ህይወቶች ውስጥ ያላችሁ እህት ወንድሞች እና ካላችሁበትም ህይወት ነፃ መውጣት የምትፈልጉ በአጠቃላይ አርብ ማታ ከምሽቱ 3 ሰዓት ያለን መርሃ ግብር እንዳያመልጣችሁ ሁላችሁም እንድትገኙ በክርስቶስ ኢየሱስ ፍቅር እንጋብዛችኋለን። እንወዳችኋለን። በዚህ ቪዲዮ ምክንያት አካውንት አደጋ ላይ እንደሚወድቅ አምናለሁ። ግን እናንተ ኦርቶዶክሳውያን በደንብ ኮፒ ሊንክ እና ሼር እያደረጋችሁ ተከታተሉ። በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮሜንት ነው። ቪዲዮም ላይ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ጥሩ የማፈግፈግ ስልት ነው። ለሟች መቀበሪያ ልብሱ ምን ነው? ወንጌላችን ድል እያደረገ እንደሆነ የትልቅ ማሳያ ነው። እስኪ ኮሜንት ግቡና ጽድቃችንና የጸደቅንበት መንገድ ኢየሱስ ነው ብላችሁ ጻፉ። ተባረኩ። እውነት ነው። የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የጽድቃችንን መሰረትም በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ አይገባም። የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክሳዊ አስተምሮ ነው። ፕሮቴስታንቲዝም ሳይፈጠር በፊት የነበረ አስተምሮ ነው። በእምነት ብቻ መጽደቅ የሚለው ትምህርት ግን ከቤተ ክርስቲያናችን አስተምሮ ውጪ ነው። መልካም ስራ ካልሰራን የክርስቶስ መሆናችንስ በምን ይታወቃል? ቆይ በማመናችን ብቻ ለእርሱ ልንሆን እንችላለን? በማመናችን ብቻ በፍጹም አንችልም። ማመን ብቻውን አያድነንም። መታመን መጨመር አለበት ማለት ነው። መታመን ማለት ደግሞ ምንድነው ካልን ላመኑት መገዛት፣ ላመኑት መታዘዝና መፈጸም ማለት ነው። ይኸውም የሚገለጸው በምንድነው ካልን በመልካም ስራ እንጂ አምናለሁ እያሉ በመናገር ብቻ አይደለም። ድህነት፣ ጽድቅ በእምነት ብቻ የሚል የለም።
ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ሚስጥራት ሲፈጽም ነው። ፕሮቴስታንት ክርስትናን አፍራሽ ነው። ለምን ካላችሁኝ ኢየሱስን እየሰበከ እየመሰለ ከኢየሱስ የሚለይ ነው። በእነርሱና በእኛ መካከል ያለው ልዩነት እኮ በእመቤታችን በቅድስት ድንግል ማርያም ዙሪያ፣ በቅዱሳን በጻድቃን በመላእክት ምልጃ ዙሪያ አይደለም። ይሄ አይደለም ዋናው ነገር። ምንድነው ካለን ቅዱስ ጳውሎስ እንዳለ ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩት። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የማይቀበሉት ማለት ነው። እነሱ እኮ ክርስቲያን የሚያደርገውን ነገር ክርስቲያን የሚያደርገንን መንገድ ነው የሚዘጉት። ጥምቀት አያስፈልግም ይላሉ። ስጋው ደግሞ አያስፈልግም ይላሉ። ክህነት አያስፈልግም ይላሉ። ያለ ክህነት ያለ ጥምቀት ያለ ስጋው ደግሞ ቤት ነው ክርስቲያን የሚኮነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን በእመቤታችን ቢያምን ባያምን ምን ጥቅም አለው ክርስቲያን ሳንሆን? ስለዚህ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን እንኳን ኦርቶዶክስ ሆንን ማለት ጽድቃችንን መፈጸም ያለብን ራሳችንን። ያለንበት ሃይማኖት ግን እውነተኛ ሃይማኖት ነው። ቅዳሴያችን የመላእክት ነው። ሃይማኖታችን የሱራፌል ሃይማኖት ነው። ሰዓታቱ ማህሌቱ ሁሉ የሱራፌል ነው። ሱራፌል የሚያመሰግኑትን ምስጋና ነው እያመሰገንን ያለ ነው። ስለዚህ በዚህ ንጽሕት እምነት ውስጥ ነው ያለ ነው። ስለዚህ ብንጸድቅም ባንጸድቅም እንኳን እዚህ ንጽሕት ቅድስት እምነት ውስጥ ኖርን። ለብዙዎች ይደርስ ዘንድ በደንብ ኮፒ ሊንክና ሼር አድርጉት።